ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 5 ሰዓት ላይ አንቶኒ ኢራዮላ በቺካጎ የመጀመሪያ ጋዜጣዊ መግለጫቸውን ሰጥተዋል። በዚህ ጋዜጣዊ መግለጫ ላይም የተለያዩ ጥያቄዎችን ተጠይቀው ለነዛም የራሳቸውን ምላሽ አስተያየትን ሰጥተዋል። በቆይታችንም ይህንን የሰጡትን አስተያየት የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራም እና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም በዓለም ዋንጫ ላይ በተሳተፉ ተጫዋቾች ዙሪያ ነበር አስተያየቱን የሰጠው። በተለይ ወደ ልምምድ መቼ ይመለሳሉ በሚለው ዙሪያ በሰጠው አስተያየት አሌክሳንደር ኢሳቅ፣ ፍሎሪያን ቪርትዝ እንደዚሁም ራያን ግራቨንበርግ በቀጣይ ሳምንት ሙሉ ለሙሉ ከቡድኑ ጋር ተቀላቅለው ልምምድ መስራት የሚጀምሩ ይሆናል። በቶሎ ወደ ልምምድ ተመልሰው ከነሱ ጋር አብረን መስራታችን ከነሱ ምን እንደምንፈልግ እንዲረዱ የተሻለ አጋጣሚ ይሆንላቸዋል። ሶስቱንም አነጋግሬያቸው ነበረ። ከነሱ የምንፈልገውን ዋና ዋና ነገሮችንም ተረድተዋል ብዬ አስባለሁ። በአጠቃላይ ግን በቀጣይ ሳምንት ቡድኑን ተቀላቅለውት ከሌሎች ተጫዋቾች ጋር አብረው ልምምድ መስራት እስከሚጀምሩ ድረስ ጓጉቻለሁ። እንደዚሁም ከቀጣይ ሳምንት ጀምሮም ቀስ በቀስ ወደ አቋማቸውም እንዲመለሱም ጥረት የምናደርግ ይሆናል። ኮዲ ጋክፖ፣ ቨርጂል ቫንዳይክ እና አሊሰን ቤከር ግን ከነዚህ ተጫዋቾች ለየት ያለ ነው። በእርግጥ በኩል ሰዓት ነው እነሱም ልምምድ የሚጀምሩት። ነገር ግን ደግሞ ወደዚህ ወደ አሜሪካ ለቅድመ ውድድር ዝግጅት አይመጡም። በዛው በሊቨርፑል በአክሳ የልምምድ ማዕከል በቀጣይ ሳምንት ልምምዳቸውን የሚጀምሩ ይሆናል። ምናልባትም ከአንደር 21 ወይም ከ21 ዓመት በታች ቡድኑ ጋር አብረው ልምምድ መስራት የሚጀምሩ ይሆናል። ይህንን ያደረግንበት ምክንያት ደግሞ የራሳቸው ምክንያት አለ። በተለይ ቨርጂል ቫንዳይክን ስንመለከት በተጠናቀቀው የውድድር ዘመን ከየትኛውም ተጫዋች በበለጠ ብዙ ደቂቃዎችን ተጫውቷል። ምናልባትም በአውሮፓ ከሚገኙ ተጫዋቾችም የበለጠ ብዙ ደቂቃዎችን ሲጫወት የተመለከትነው ተጫዋች ነው። እንደዚሁም ኮዲ ጋክፖም የራሱ የሆነ የግል ምክንያት አለው። በአጠቃላይ እነዚህ ሶስት ተጫዋቾች ወደ አሜሪካ ከሚመጡ ይልቅ በዛው በሊቨርፑል ልምምድ ቢጀምሩ ይሻላል ብለን ወስነናል። ስለዚህ ልክ እንደነ አሌክሳንደር ኢሳቅ፣ ፍሎሪያን ቪርትዝ እንደዚሁም ደግሞ ራያን ግራቨንበርግ ሁላ በቀጣይ ሳምንት ልምምዳቸውን በዛው በሊቨርፑል የሚጀምሩ ይሆናል የሚል አስተያየትን ሰጥቷል። በተጫዋቾች ጉዳት ዙሪያ በሰጠው አስተያየት በዚህ ሰዓት እንግዲህ በቡድናችን ውስጥ የተለያዩ ጉዳት ያጋጠማቸው ተጫዋቾች አሉ። በተለይ ደግሞ ጆቫኒ ሊዮኒ፣ ሂጌ ኤኪቲኬ እንደዚሁም ኮነር ብራድሊም ከፍተኛ ጉዳት ነው ያጋጠማቸው። ረዥም ጊዜም ይፈልጋሉ ለማገገም። ከነሱ በተጨማሪም ግን ስቴቨን ባጀቲች እና ዋታሮ ኤንዶም ጉዳት ላይ ነው የሚገኙት። ነገር ግን እነዚህ ሁለት ተጫዋቾች ወደ ልምምድ ለመመለስ በጣም በቅርቡም ወደ ልምምድ ይመለሳሉ። በእርግጥ ሙሉ ለሙሉ ወደ ልምምድ አይመለሱም። ነገር ግን በከፊል ወደ ልምምድ የሚመለሱ ይሆናል። ሶስቱን ግን መጠበቅ ይኖርብናል። በእርግጥ ከነሶስቱ ተጫዋቾች ከሂጌ ኤኪቲኬ፣ ከኮነር ብራድሊ እንደዚሁም ከጆቫኒ ሊዮኒ ቀድሞ ወደ ልምምድ የሚመለሰው ጆቫኒ ሊዮኒ ነው። ከዛ በኋላ ኮነር ብራድሊ፣ ከዛ በኋላ ደግሞ ሂጌ ኤኪቲኬ ነው። ነገር ግን ኮነር ብራድሊና ሂጌ ኤኪቲኬ ግን ወራት ሊፈጅባቸው ይችላል፣ ረዘም ያለ ጊዜ ሊፈጅባቸው ይችላል። ስለዚህ መጠበቅ አለብን የሚል አስተያየትን ሰጥቷል። በመቀጠልም በፕሪሲዝን እንደዚሁም ደግሞ በወዳጅነት ጨዋታዎች አስፈላጊነት ዙሪያ በሰጠው አስተያየት ፕሪሲዝንና የወዳጅነት ጨዋታዎች በጣም አስፈላጊ ናቸው። በተለይ ደግሞ ረዥም ሲዝኖችን ነው የምናሳልፈው። ከዛ በተጨማሪም ደግሞ ወደ አዲስ ክለብ ስታመራ ብዙ የመለማመጃ ጊዜዎችን አታገኝም። በተለይ ሲዝኑ የሚጀምር ከሆነ ጨዋታዎች የሚጀምሩ ከሆነ በጥሩ ሁኔታ የምትለማመድበት እንደዚሁም ደግሞ በጥሩ ሁኔታ የምትዘጋጅበትን ጊዜ ላታገኝ ትችላለህ። በየ3 ቀኑ ልትጫወት ትችላለህ። እናም በፕሪሲዝን ላይ የምታገኘው የልምምድ ጊዜ በጣም አስፈላጊ ነው። ተጫዋቾች ያንተን ስታይል እንዲረዱ ያደርጋል። ከዛ በተጨማሪም ደግሞ በወዳጅነት ጨዋታዎች ላይም የተጫዋቾችን አቋም በደንብ ትረዳለህ። ከዛ በኋላ ማስተካከል ያለብህን ነገሮች የምታስተካከልበት ይሆናል። በእርግጥ አንዳንድ ጊዜ ሙሉ ስኳድህን ላታገኝ ትችላለህ። ነገር ግን ባገኘኸው አጋጣሚው ሁላ ባለህ ተጫዋቾች ቡድንህን ለመገንባት እንደዚሁም ለመጀመሪያው የሲዝን ጨዋታም ለመዘጋጀት የምትጠቀምበት ጊዜ ነውና ፕሪሲዝንና የወዳጅነት ጨዋታዎች በጣም አስፈላጊ ናቸው የሚል አስተያየቱን ሰጥቷል። በመቀጠልም በዝውውር ላይ ነበር አስተያየቱን የሰጠው። በተለይ ደግሞ ምን ያህል ተጫዋቾች ለቡድኑ ያስፈልጋል በሚለው ዙሪያ በሰጠው አስተያየት ይህን ያህል ተጫዋች ያስፈልገናል ብሎ ለመናገር ከባድ ነው። በተለይ ደግሞ የዝውውር መስኮቱ ክፍት በሆነበት ሰዓት ይህንን ነገር በደፈናው መናገር አይቻልም። ነገር ግን ደግሞ ቡድንህን ለማጠናከር ሁልጊዜም ዝግጁ መሆን መቻል አለብህ። በእርግጥ አንዳንድ ኦቪየስ ሲሆኑ ወይም ግልጽ የሆኑ ቦታዎች አሉ ማጠናከር ያለብን። አሁን ለምሳሌ የክንፍ አጥቂዎች የግድ ያስፈልጉናል። ከዛ በተጨማሪም ግን ብዙ ነገሮችን አናላይዝ ማድረግ ያስፈልጋል። ለምሳሌ አሁን በማርኬቱ ላይ ምን አይነት ተጫዋቾች አሉ፣ እንደዚሁም ደግሞ በቡድናችን ውስጥ ምን አይነት ተጫዋቾች አሉ፣ ምን አይነት ብቃት ላይ ናቸው የሚገኙት፣ ምን አይነት ተጫዋቾችንስ ወደ ቡድኑ መጨመር አለብን፣ እነዚህ የምንጨምራቸው ተጫዋቾችስ ምን ያህል ገንዘብ ያስወጡናል የሚሉ
ነገሮችን መመልከት መቻል አለብን። በተጨማሪም በጉዳት ምክንያት እንግዲህ ትሪኪ የሚባል ሲቹዌሽን ውስጥ ነው የምንገኘው። ምክንያቱም በጣም የምናምናቸው እንደዚሁም በቋሚነት መጀመር የሚችሉ ተጫዋቾች ጉዳት ላይ ናቸው የሚገኙት። ያ ደግሞ ሁኔታዎች እንዳለ አስቸጋሪ ያደርግባልና በብዙ ነገሮች ዲፔንድ ሆነ ነው ተጫዋቾችን ልናስፈርም የምንችለውና በዚህ ሰዓት ላይ ይህን ያህል ተጫዋች ያስፈልገናል ብለን ለመናገር አስቸጋሪ ነው የሚል አስቴትን ሰጥቷል። በመቀጠልም በአሊሰን ቤከር ዙሪያ ነበረ አስቴቱን የሰጠው። በተለይ የዝውውር መስኮት ልክ እንደተከፈተ አካባቢ ከክለቡ ይለቃል ሲባል ነበር። አሁን ላይ ግን በቀጣይ ሲዝንም በሊቨርፑል እንደሚቆይ ተረጋግጧል። በዚህ ዙሪያ በሰጠው አስቴት በግብ ጠባቂዎች ዙሪያ አሁን ባለንበት ሁኔታ በጣም ደስተኛ ነኝ። ምክንያቱም አሊሰን ቤከር አለ፣ ማማርዳሽቪሊ አለ፣ እንደዚሁም በውሰት ውል ሊወጣ ያለው አርሜ ፔችም በቡድን ውስጥም ይገኛል። እነዚህ ግብ ጠባቂዎች ደግሞ በጣም ጥሩ የሚባሉ ናቸው። እናም ለቡድኑም ከፍተኛ መረጋጋት ይሰጣል። ከዛ በተጨማሪም ውድማንም በቡድን ውስጥ አለ። ባለፈው ሲዝን እንግዲህ ወደ 3 የሚደርሱ ጨዋታዎችን መጫወት ይችላል። እናም እንደ አንድ አማራጭ የምንይዘው ግብ ጠባቂ ነው። አሊሰን ቤከርን እንመልከት ካለን ግን አሊሰን ቤከር በጣም አስደናቂ የሚባል ግብ ጠባቂ ነው። ላለፉት ዓመታትም በሊቨርፑል ቤት ምርጥ ብቃቱን ሲያስመለክት ነበረ። በቀጣይ ዓመትም ይህንን ምርጥ ብቃቱን ይደግማል ብለን እንጠብቃለን። ከዛ በተጨማሪም ግን ከፍተኛ ልምድ ያለው ተጫዋች ነው። በተለይ አዳዲስ ተጫዋቾች ሲመጡ ቡድኑን በማላመድ ዙሪያ እንደዚሁም ደግሞ ለነባር ተጫዋቾችም ቡድኑን በመምራት ዙሪያ በጣም አስፈላጊ የሚባል ተጫዋች ነው። ልክ እንደነ ቨርጅል ቫን ዳይክ፣ ጆ ጎሜዝ በሊቨርፑል ቤት ረዘም ላለ ጊዜ የቆየ ስለሆነ ለሌሎች ተጫዋቾች አርአያ መሆን ይችላል፣ መሪ መሆን ይችላል። እናም በመቆየቱ ደስተኛ ነኝ የሚል አስቴትን ሰጥቷል። በመቀጠልም የዓለም ዋንጫው በተጫዋቾች አቋም ላይ በሚኖረው ኢፌክት ወይም ደግሞ ተጽዕኖ ዙሪያ ነበረ አስቴቱን የሰጠው። በሰጠውም አስቴት የዓለም ዋንጫ የራሱ የሆነ ተጽዕኖ ይኖራል። ነገር ግን በዓለም ዋንጫ ላይ ከተሳተፉ ተጫዋቾች የበለጠ ተጽዕኖ የሚያድርባቸው በፍጻሜ ጨዋታ ላይ የተሰለፉት ቪክተር ሙኒዝ እና አሌክሲስ ማካሊስተር ናቸው። በተለይ አሌክሲስ ማካሊስተርን ስንመለከተው ለሊቨርፑል ብዙ ደቂቃዎችን ተጫውቷል። እንደዚሁም ደግሞ ለአርጀንቲና በእያንዳንዱ ጨዋታ ላይ መጫወት የቻለ ተጫዋች ነው። ስለዚህ እረፍት ያስፈልጋቸዋል። እናም እረፍታቸውን የሚወስዱ ይሆናል። እናም እነዚህ ሁለት ተጫዋቾች እንግዲህ በተለይ የመጀመሪያዎቹ ጨዋታዎች አካባቢ ላይ ትንሽ ሊቸገሩ ይችላሉ። በእርግጥ ሲዝኑ ከመጀመሩ በፊት ወደ መጨረሻዎቹ አካባቢ ሲዝኑ ሊጀመር አካባቢ ሲል ቡድኑን ተቀላቅለው የተወሰኑ ልምምዳቸውን መስራታቸው አይቀርም። እንደዛም ቢሆንም ግን የመጀመሪያዎቹ ጨዋታዎች ላይ ከኒውካስል ጋር ለሚደረገው ጨዋታ ላይ የራሱ ተጽዕኖ ይኖረዋል። እንደዛም ቢሆንም ግን ለአጭር ጊዜ ብቻ አይደለም ማቀድ ያለብን፣ ረዘም አድርገን ነው ማሰብ ያለብን እና ረዘም አድርገን ስለ ሲዝኑ ስናስብ እነዚህ ተጫዋቾች እረፍት መውሰዳቸው ለእኛ ነው ትልቅ ጥቅም የሚሰጡት። በእርግጥ ቅድም እንዳልኳችሁ በጊዜ መጥተው ከኛ ጋር አብረው ልምምድ ሰርተው ለቀጣይ ሲዝን በደንብ ብንዘጋጅ ደስ ይለኛል። ነገር ግን በዓለም ዋንጫው ላይ እስከ ፍጻሜ ድረስ መሄዳቸው ግን ብዙ ድካም ይፈጥርባቸዋል። ስለዚህ ለዛ ሁለቱም ተጫዋቾች እረፍት ያስፈልጋቸዋል የሚል አስቴቱን ሰጥቷል። በመቀጠልም በቀኝ ክንፍ ተከላካይ መስመር ቦታ ዙሪያ ነበር አስቴቱን የሰጠው። በተለይ ኮነር ብራድሊ ጉዳት ላይ ነው የሚገኘውና እሱ በመጎዳቱ ምክንያት መፍትሄዎችን እንዴት ልታገኙ አሰባቸዋል? ተጫዋችን በማስፈረም ነው ወይስ ባሏቸው ተጫዋቾች ያንን ቦታ ከቨር ለመስጠት አሰባቸዋል የሚል ጥያቄን ተጠይቆ ነበረ። እናም በሰጠው አስተያየትም ሁሉም ነገር የሚወሰነው በኮነር ብራድሊ ሁኔታ ላይ ነው። ምክንያቱም ኮነር ብራድሊ በቶሎ አገግሞ ወደ ሜዳ የሚመለስ ከሆነ ተጨማሪ ተጫዋችን ማስፈረም አይጠበቅብንም። ምክንያቱም ኮነር ብራድሊ ጤናማ የሚሆን ከሆነ በሱ ላይ ሙሉ ለሙሉ እምነት አለን። የኛም የቀኝ ክንፍ ተከላካይ መስመር ተጫዋችም ጭምር ነው። ነገር ግን ደግሞ ጉዳቱ ረዘም ላለ ጊዜ ከሜዳ የሚያርቀው ከሆነ የግድ መፍትሄ መውሰድ አለብን። በተለይ ደግሞ በመሀል ተከላካይ ስፍራውን ከተመለከታችሁ፣ የቀኝ ክንፍ ተከላካይ መስመሩን ከተመለከታችሁ በመከላከል ደረጃ ጥልቀት የለውም ቡድናችን። ስለዚህ መፍትሄ መፈለግ መቻል አለብን። ያንንም ደግሞ መፍትሄ ለማግኘትም የተለያዩ ጥረቶችን እያደረግን እንገኛለን የሚል አስቴትን ሰጥቷል። በመቀጠልም በዶሚኒክ ሶቦስላይ ዙሪያ ነበር አስቴቱን የሰጠው። በተለይ ኮንትራቱን በማራዘሙና አምበል ወይም ምክትል አምበል ለመሆን ባለው እድል ዙሪያ ነበር አስቴቱን የሰጠው። በሰጠውም አስቴት ወደ ሊቨርፑል ከመጣው ጀምሮ በጣም ምርጡ ዜና የሰሙት የዶሚኒክ ሶቦስላይ ኮንትራቱን ማራዘሙ ነው። ምክንያቱም ዶሚኒክ ሶቦስላይ በጣም አስደናቂ የሚባል ተጫዋች ነው። እንደዚሁም ደግሞ ወደ ቡድኑም ሲመጣ ወደ ልምምድም ሲመጣ በጣም በጥሩ አቋም ላይ ነው የመጣው። በልምምድ ላይም የሚያሳየው እንቅስቃሴ በጣም አስደናቂ የሚባል ነው። ሌሎቹንም በተለይ ደግሞ ወጣት ተጫዋቾችንም በምሳሌነት እየመራ ነው የሚገኘው። ቡድን ውስጥም ካሉ መሪዎች መካከል አንደኛው ዶሚኒክ ሶቦስላይ ነው። እናም ኮንትራቱን በማራዘሙ በጣም ደስተኛ ነኝ። ለቀጣይ ዓመታትም አብሬው ለመስራትም በጣም እጓጉቻለሁ። በተጠናቀቀው ሲዝን እንግዲህ በጣም ምርጥ ብቃቱን ማሳየት ችሏል። በጣም አስደናቂ የሚባል እንቅስቃሴ ነው ሲያደርግ የነበረው። እናም በቀጣይ ሲዝን ይህንን ምርጥ ብቃቱን እንዲደግምም ከፍተኛ ጥረት እናደርጋለን። ከተቻለም ደግሞ ከዚህም የበለጠ ምርጥ ብቃቱን እንዲያሳይም ከፍተኛ ጥረት የምናደርግ ይሆናል። በምክትል አምበልነት ዙሪያ እስካሁን ድረስ ምንም የወሰነው ውሳኔ የለም። ዘግየት ብለን የምንወስነው ነው የሚሆነው። በተለይ እስካሁን ድረስ እንግዲህ ሙሉ የስኳድ ተጫዋቾቹ
ክለቡን አልተቀላቀሉም እና በዚህ ሰዓት ላይ ይህንን ውሳኔ ለማስተላለፍ ትንሽ አስቸጋሪ ነው የሚሆነው። ነገር ግን ደግሞ ሁልጊዜም የምለው አንድ ነገር አለ። አንድ ተጫዋች መሪ ወይም ካፕቴን ለመሆን የግድ የካፕቴን አርምባንድ ማድረግ አያስፈልጉም። አርምባንድ ሳይለብሱ ታላላቅ መሪዎች፣ ካፕቴኖች ብዙ ጊዜ አይቻሉ እና በቡድናችን ውስጥም እንደዚህ አይነት ተጫዋቾች አሉ። እናም አንድ ተጫዋች ቡድን መሪ የሚሆነው ወይም ደግሞ ለቡድኑ በጣም አስፈላጊ የሚሆነው የአምበልነት ምልክት ስላደረገ አይደለም። በቡድናችን ውስጥ እንግዲህ በተቻለን መጠን ብዙ መሪዎች እንዲኖሩ ለማድረግ እንፈልጋለን። ውሳኔውን ስንወስንም ብዙ ተጫዋቾችን ከግምት ውስጥ አስገብተን ነው የሚሆነው። እስካሁን ድረስ ግን ምንም አይነት ውሳኔ አላስተላለፍንም የሚል አስተያየትን ሰጥቷል። በመቀጠልም በአሌክሲስ ማካሊስተር ዙሪያ ነበረ አስተያየታቸውን የሰጡት። በተለይ ደግሞ በቅርብ ጊዜያቶች እንግዲህ አሌክሲስ ማካሊስተር ከሪያል ማድሪድ ጋር ስሙ እየተያዘ ነው የሚገኘውና አሌክሲስ ማካሊስተር የወደፊት ቆይታ ዙሪያ በሰጡት አስተያየት እኔ እንደማስበው አሌክሲስ ማካሊስተር በዚህ ክለብ በቅርብ ዓመታት ከታዩ ምርጥ ተጫዋቾች መካከል አንደኛው እሱ ነው። በዓለም ዋንጫው ላይም ለአርጀንቲና ብሔራዊ ቡድን አስደናቂ የሚባል አቋሙን ማሳየት ይችላል እና እንደዚህ አይነትን ምርጥ ተጫዋቾችን ሌሎች ክለቦች መፈለጋቸው ያን ያህል የሚያስገርም አይደለም። ምክንያቱም እኛም ሌሎችን ምርጥ ተጫዋቾችን መፈለጋችን አይቀርም እና ሌሎች ክለቦችም ከእኛ ምርጥ ተጫዋቾችን መፈለጋቸው አይቀርም። ነገር ግን ደግሞ እንደዚህ አይነት ጥሩ ተጫዋቾችን ደግሞ እኛም መልቀቅ አንፈልግ። ሰዓት ላይ የኛ ትኩረት ሌሎች ምርጥ ተጫዋቾችን ወደ ቡድናችን መቀላቀል ነው እንጂ ምርጥ ተጫዋቾቻችንን መልቀቅ ላይ አይደለም የሚል አስተያየትን ሰጥቷል። በስተመጨረሻም በዣቪ አሎንሶ እና በማይክል አርቴታ ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት እነዚህ ሁለት አሰልጣኞች በጣም ጥሩ ጓደኞቼ ናቸው። በተለይ ከ8 ከ9 ዓመት ጀምሮ አብረን በአንድ ክለብ ስንጫወት ነበር ያደግነው። አሁን ደግሞ በፕሪሚየር ሊጉ ላይ በተለያዩ ክለቦች ላይ መገናኘት እችለናል እና በቀጣይ ዓመት እንግዲህ ጥሩ ፉክክር፣ ከባድ ፉክክር ይኖራል ብዬ እጠብቃለሁ። በተለይ ሁለቱም አሰልጣኞች በጣም ጥሩ፣ በጣም ጎበዝ የሚባሉ አሰልጣኞች ናቸው። እናም በቀጣይ ዓመት ከነሱ ጋር መፎካከሪም ለኔ ክብር ይሰማኛል። በተለይ ደግሞ ሶስታችንም በትልልቅ ክለቦች ላይ ነው የምንገኘውና በመሃላችን ከባድ ፉክክር መኖሩ አይቀርም። ስለዚህ ከዚህ በኋላ እንግዲህ እንደ ቀድሞ ብዙ ጊዜ እንገናኛለን ወይም እናወራለን ብዬ አላስብም። ነገር ግን ለነሱም በጣም ደስተኛ ነኝ። በቀጣይ ዓመትም በመሃላችን ጥሩ ፍክክር ይኖራል ብዬም እጠብቃለሁ የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ ምሽት ላይ ያደረገው የጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንቶች ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ደግሞ የቴሌግራም እና የኢንስታግራም ቻናላችንንም እንድትቀላቀሉ በአክብሮት እየጠየቅኩኝ አበቃለሁ። ቸር ያቆየን።